ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እንኳን በሰላም ወደ መስት ዩቲዩብ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ያልኩ ዛሬ ቭሎግ ይዤራችሁ ቀርብ ያለው ፋሚሊ ጉያ ከሆነ ወጅን ኮታሲን እንጀና ጋይስ ዛሬ የሆነ ቦታ እንሂድ እስቲ። ዛሬ ሁሌ ቤት ውስጥ ቁጭ ብዬ ከሚቀዳ ብዬ ዛሬ እስቲ ብዬ ወጣ ስንል አንዳንድ ነገሮች ያጋጠመኝንም አንዳንድ ነገሮች ነግራችኋለሁ። ዛሬ ወደ እዚህ ዱባይ ነው ያለነው። ዱባይ ሻርጃ ነው። በወር እንወጣለን። በወር አንዳንዴ ወጥተን እቃ የሚያስፈልገን እቃ ምናምን እንገዛለን። እሱን እቃ ለመግዛት ከጓደኛዬ ጋር ታክሲ ጠርተን በታክሲ ወደ ሱቅ እየሄድን ነው። አንዳንድ ጊዜ አንዳንድ ነገሮች የሚያጋጥሙን አለ እዚህ ሀገር ላይ አለማወቅ ማለት የሆነ እስከምታውቁ ድረስ ከባድ ነው ማለት የሆነ ነገር ስትወጡ ምናምን ቦታው ምናምን ይጠፋል አይደለ? እና እኛም ዛሬ እስቲ ወደ ሻርጃ ወደ ሱቅ እየሄድን ነው። አንዳንድ እቃዎች ለራሳችን ከጓደኛዬ ጋር ልንገዛ ወጥተን ነበረ ዛሬ ማለት ነው። ከኛ ጋር ቆዩ። ዛሬ ውሎ ከኛ ጋር የናንተ ውሎ ከኛ ጋር ይሁን። አብረን እንውል። ሌትስ ጎ ፋሚሊ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ጋይስ። ለምን ኮሜንት ስታረጉልኝ የናንተ ኮሜንት አይቼ ይበረታታለሁ፣ ሰራለሁ እንደለካ ምናምን ያልኩ ማለቴ በቃ በቃ ማለት ጉልበት ይሰጠኛል። ኮሜንት በተለይ ኮሜንት ስትሰጡኝ አሪፍ ነው ብላችሁ ስትሰጡኝ ለመስራት ራሴን በቃ እነሳሳለሁ ማለት ነው። እና ኮሜንታችሁ እንዳይቀር ከኔ እንደውም አስተያየት ስጡኝ። በቃ ማለት እኔ የምሰራው ቪዲዮዎች ላይ ቪዲዮሽ አሪፍ ነው ወይ አሪፍ አይደለም፣ አሰራሬ፣ አነጋገሬ፣ ሁሉ ነገር አሰራሬ፣ ቪዲዮ መቀዳዳቴ፣ ቪዲዮ እንዴት መልቀቄ፣ ታምፕሌሎች ምናምን እኔ የሰራሁት አሪፍ መሆኑን አስተያየት እንድትሰጡኝ እፈልጋለሁ ፋሚሊ። እና ዛሬ እንድታበረታቱኝ ነው የምፈልገው። ከሆነ በኋላ አሪፍ ነገር ይዤላችሁ ቀርባለሁ ያልኩ እግዚአብሔር ከረዳኝ እንደዛ ያልኩ ነው። እግዚአብሔር ደግሞ ይረዳናል። እናንተም ደግሞ ከጎኔ እንድትሆኑ ፈልጋለሁ፣ እንድታበረታቱኝ እንደውም ላይክ ኮሜንት ማድረግ እንደውም ከተመቻችሁ ደግሞ ሼርም ያረጋችሁ ጓደኞቼ እንድታበረታቱኝ በዚህ አጋጣሚ መናገር ወዳለሁ። እንግዲህ ዛሬ ወደ ሻርጃ እዚሁ ዱባይ ውስጥ ነው። ሻርጃ የሚባል ታውቃላችሁ። ያው እዚህ ሀገር የምትኖሩት ሌላ ሀገር የምትኖሩት ደግሞ ሻርጃ ይባላል። ይሄ የሄድንበት ቦታ ሄርን ከጓደኛዬ ጋር ታክሳችን ጠርተን ታክሲ ውስጥ ማለት የምንሄድበት ቦታ እናውቃለን። ጠራን። ያጋጠምን ነገር እንገራችሁ። እኛ የምንገዛበት ሱቅ ሁሌ የምንሄድበት ሱቅ አለ። ሄርን ሱቅ ከዚህ ይዞን ሄደ። ቤት መጥቶ ነው ታክሲ ቤት ጠርተን ይዞን ሄደ። እዛ ስንደርስ የትና የት በቃ ከታክሲው ከሱቁ ማለት ነው በጣም ሩቅ ነው። የድሮ ደንበኛችን ነበር፣ እሱ አልመጣም። ይሄ ሌላ ነው። ከዛ የትና የት ጣለን። እኛ ደግሞ ማለት ድሮ ታክሲ የሚወስደን እዛው ነው። እዛ ይወስደናል፣ እዛ ይጥለናል። ይሄኛው ግን ሌላ ቦታ ነው የጣለን። ከዛ እኛ በቃ እንደምንም ብለን እግዚአብሔር ይመስገን እዛ ደረስ ነው። ስንደርስ ግን ከሱቁ ሩቅ ነው ታውቃላችሁ። ፎቅ ምናምን ነው። ስጠፋብን ቀጥ ብለን የትሄር መናፈሻ አለ። መናፈሻ ሄደን ቆመን ከዛም በኋላ አየር ወደ ላይ ስናይ አገኘ ነው ማለት ነው። አሁን ወደ ሱቅ እየሄድን ነው። አግኝተን ማለት ነው። ትንሽ ሮጥ ብዬ ነበር እኔም ከጓደኛዬ ጋር ፈታ ብለን ወደ ሱቃችን እየሄድን ነው። ሱቃችን ሄደን እስቲ ምን እንደምንገዛ አሳያችኋለሁ። ከኛ ጋር ቆዩ። ላይክ ማድረግ እንዳትረሱ፣ ኮሜንት እንዳትረሱ፣ ሰብስክራይብ እንዳትረሱ ፋሚሊ። አበረታቱኝ። አዳዲስ ነገር ይዤላችሁ ቀርባለሁ። አሪፍ ነው። በዚሁ ቀጥይ ካላችሁኝ ከወደዳችሁኝ ማለት ነው። እና ጋይስ ደርሰናል። ዝም ብለን እኮ ነው ነካ እናደርጋለን። በቃ ወደ ላይ ያምራል። ይሄ አሪፍ ነው።
ይሄ እስቲ ያልኳት ማለት በቃ ዛሬ ፈታ በቃ አለ አይደል ልብሶች ሁሉም ስታዩ ሁሉም ልብስ ያምራል ሁሉም ማለት ነው። የሚገርማችሁ ነገር አንድ ነገር ልምከራችሁ ኦንላይን ከምትገዙ በእውነት መውጣት ከቻላችሁ ሱቅ ሄዳችሁ እውነት ታክሲ 20 ብር 15 ብር ከፍላችሁ ሄዳችሁ ብትገዙ ነው የሚሻለው። የፈለጋችሁ መርጣችሁ ለብሳችሁ በቃ ሻምቦም ይሁን ምንም ይሁን እኛ አሁን ከዚህ ነው የሚሰጠን ብር ስለሚሰጠን በየወሩ ልንገዛ ነው የወጣ ነው ማለት ነው። እናንተም ደግሞ እንደዚህ የምትገዙት በራሳችሁ ይሁን ለቤተሰብ ይሁን እቃ ስትገዙ እዚህ ሀገር ላይ ዱባይ ላይ ራሳችሁ ሄዳችሁ ብትገዙ ይሻላል። ለምን እኔ የሆነ ጊዜ ያጋጠመኝ ነገር ልንገራችሁ። የሆነ ጊዜ ላይ እኔ ልብስ ጠለብኩ ማለት ነው ከኦንላይን ላይ። ከዛ ልብስ ጠልቤ ልብሱ እንዴት ይመጣልኛል? በጽጽስ ያለ ልብስ። ቆይ መጀመሪያ አይቼ ብር ልስጥ አልኩት መጀመሪያ ላይ ይዞልኝ ሲመጣ። ከዛ እምቢ አለኝ በቃ ቆይ አውርደውና ለው እምቢ። መጀመሪያ ብሩን አምጪ አለኝ፣ እቃውን ሰጠኝ። ከዛ ወዳው ነው መኪና አንስቶ ሄደው። ከዛም በኋላ ገብቼ ሲያይ የሌለው ቆሻሻ የሆነ ወረቀት ምናምን እና ጨርቅ ነገር እንደዚህ ጠቅላላ አድርጎ ውስጥ አድርጎልኛል። ምንም አላልኩም። 100 ብር ነው የተገዛው ልብሱ ከነ ታክሲው። ምንም አላልኩም። በቃ እግዚአብሔር የስራውን ይስጠው ብዬ ነው ተመለስኩት። ምን አረጋለሁ? አንዳንዶቹ ሌቦች አሉ፣ አንዳንዶቹ አሪፎች አሉና ራሳችሁ ሄዳችሁ ሱቅ በራሳችሁ አይታችሁ በቆሞታችሁ የፈለጋችሁን ሎሽንም ይሁን ምንም ይሁን ራሳችሁ አይታችሁ የምትገዙት ነገር በጣም ምርጥ ነው። እግዚአብሔርን እኔ እንደዛ ነው የምለው። ራሳችሁ በቃ ሎሽን የሚሆን ለጸጉራቸው የሚሆነውን አይታችሁ ጫምም ይሁን የምትለብሱት ልብሶች እንደገና ደግሞ ወደ ሀገር ቤት ለመሄድም ስትነሱ ለብሳችሁ ለቤተሰባችሁ የሚሆንም በእጃችሁ እንደዚህ ነካክታችሁ አስፈቅዳችሁ መዳሞቻችሁን ወጣችሁ መግዛት ይቻላል። ጫማዎች አሁን እዚህ ያማምራሉ ጫማዎች። በቃ ምርጥ ልብስ አለ እዚህ። እኛ የርንበት እዚህ ሻርጃ ነው። ወደ እንትንም እንሄዳለን አጅማ የሚባልም አለ እዚህ። እዛም ልብስ በጣም ምርጥ ነው። በቃ ገብታችሁ መርጣችሁ ነው የምትገዙት የፈለጋችሁ ነካክታችሁ በእጃችሁ ማለት ነው። የሸኤል ልብሶች ናቸው እንደውም በብዛት እዛ እንትን አጅማኔ ያለው ማለት ነው። ግን እዚህም ሻርያ ምርጥ ነው ልብስ። ጫማዎቻውን ምርጥ ጫማዎች አሉ በ20 በ30 በ10 እንደፈለግሽ እንዳቅምሽ ነው። ግን ጠንካራ ናቸው። ወደ አገር ቤት ለመላክ ስትፈልጉ ምንም ስትሉ ወጣችሁ ራሳችሁ በራሳችሁ ፍቃድ ማለት ነው ብትገዙ ይመረጣል ነው የምለው እኔ። ለምን በእጅ ተነክቶ የሚገዛና ኦንላይን እንደዚህ በአይን አይታችሁ የምትገዙት አንድ አይደለም። ለምን እኔ እንደውንኩ ነገርኳችሁ አይደል? እኔ አምጥቶልኝ ውስጥ ያረገው እንዳለ እንትን ነው እንዳለ በቃ ወረቀቱን ጠቅልሎ ነው አርጎልኝ ይዞልኝ የመጣው ማለት ነው። ግን ያው ብሬ ስለሆነ ምንም ማድረግ አልችልም። በቃ ቆሻሻ ውስጥ ነው የጣልኩት። በእውነት ያኔ እንደዚህ ዩቲዩብ ሰርቼ ቢሆን ለቅ ነበረ። ግን እንድትጠነቀቁ እንደዚህ አይነት ከሌቦች ላይ። እንደውም እኔ የሚገርማችሁ ነገር ማለት ነው አሁን እዚህ ሻምቦ ኦንላይን ላይ እዚህ ዱባይ ላይ ሻምቦ የሆነ ሻምቦ አለ፣ አሪፍ ሻምቦ ነው። አሳያችኋለሁ ሌላ ጊዜ ማለት ነው። እዚህ ቪዲዮ ላይ ስላላስቀመጥኩት ነው እንጂ አሳያችሁ ነበረ። 60 ነው የሚሸጠው። ግን እዛ ሄዳችሁ ስትገዙ ስንት ነው? 25 ብር። በእውነት ሻምቦም ኮንዲሽነርም አንድ ላይ 50 ብር። እነሱ ግን 60 አንዷ 60 120 ነው ያሉት። ግን እዛ ሄደን ራሳችን አይተን እንደዛ ነው። እናንተም ደግሞ በራሳችሁ ፍቃድ ሄዳችሁ መርጣችሁ የሚሆነውን ለእናንተ የሚሆነውን ልብስም ይሁን ጫማም ይሁን ብትገዙ ይመረጣል። ለምን የሚገርማችሁ ነገር ማለት ነው እነዚህ ነጋዴዎች እዛው ቦታ ሄዶ ነው የሚገዙት። እዛ ቦታ ሄዶ ራሳቸው ሄዶ ነው የሚገዙት። ከዛ ገዝቶ ይዞ ይመጡና እዚህ ኦንላይን ላይ ይሸጣሉ። እንደዚህ የመዳን ቤት የሚሰሩ ልጆች ብዙዎች መውጣት ስለማይችሉ ከኦንላይን ላይ ነው በብዛት የሚገዙት። እነሱ ለነሱ እንደዛ ከዛ አምጥቶ ኦንላይን ላይ ለነሱ ሸጥ ያደርጋሉ ማለት ነው። ይሄ ሁሉ አትርፎ እውነት እዚህ አገር ላይ አይዲ ቢኖራችሁ
ወረቀት ቢኖራችሁ በራሳችሁ ወረቀት ብትሰሩ እንደዚህ አይነት ሱቅ ቦታ ሄዳችሁ መግዛት ይቻላል። አሁን ይሄ ቦርሳው ምርጥ ናቸው። አሁን 60 ብር ምናምን ነው የሚሸጠው። የምትሸጠው ነች ልጅ ላይ ኦንላይን ላይ ስታዩ እውነት 60 70 50 ይሄ ስንት ነው ብላችሁ ነው የምታስቡት? እስቲ ገምቱ። ይሄን ቦርሳ አሁን እኔ ወደ ላይ ያነሳሁት 20 ብር ነው። የሚገርማችሁ አሁን ይሄንን ይዛችሁ ለንግድ አሁን ከዚህ ላይ አሁን ስንት ነው የምታገኘው? ያ 60 ብር ሲሆን 20 ብር ነው 40 ብር ታገኛለች። አስቡ እንግዲህ ያዋጣል። እዚህ ሀገር ወረቀት ካላችሁ እንደዚህ ስራ ከፍታችሁ ለመስራት ቤትም እንግዲህ ውድ ነው። ያው ብር ካለ ይሰራል ማለት ነው። ይሄ ከጓደኛዬ ጋር እንግዲህ ዝም ብለን እየፈለግን ነው። በቃ ውስጥ እንዞራለን። ያልገባ ነው ሱቅ የለም። ለምን ፍቃድ ስለተሰጠን ዛሬ በቃ ሄደን ፈታ አል ነው ማለት ነው። በቃ እንደፈለግ ነው ቆይተን ነው። ቢያንስ በኢትዮጵያ 7 ሰዓት ነው ከቤት የወጣ ነው። ማታ 1 ሰዓት ነው ቤት የገባ ነው። 1 ሰዓት የትር ሱቅ ውስጥ ነው የምንዞረው። ሌላ ምንም የሰራ ነው ነገር የለ። ሱቅ ውስጥ በቃ ዝም ብለን እናያለን ማለት እኛ በወር 2ቴም መውጣት 3ቴም ይቻላል፣ ግን እኛ አንፈልግም። ዝም ብሎ መውጣት አያስፈልግም። ለምን አንዳንዴ እንደዚህ የሆነ የምትገዙት ነገር ካለ ነው እንጂ ዝም ብላችሁ መውጣት ጥሩም አይደለም። ለምን ብር ይጠፋል። 20 ብር ራሱ ለታክሲ የሚከፈለው በኢትዮጵያ ሲመነዘር ስንት ይመጣል? አስቡ እንግዲህ እንደዛ ነው። እና ሁሌ መውጣት ሳይሆን አንዳንዴ በወር 2ቴ እንደዚህ የሆነ ፕሮግራም ካላችሁ እንደዚህ ልብስ የምትገዙት ካለ የሆነ የሚያስፈልገው ካለ ለጭንቅላትም ጥሩ ነው። እንደዚህ ፍቃድ ካለ ማለት ነው። ፍቃድ ካላችሁ የሚፈቅዱት ካሉ ጥሩዎች አሉ የሚፈቅዱት። ወታችሁ ታክሲ ይዛችሁ መግዛት በቃ የምትፈልጉትን ማለት ነው። ዝም ብሎ አይደለም። አሁን ለሀገር ቤት ለመግባት የተነሳችሁት ምናምን ሄዳችሁ ብትገዙ ይመረጣል በእውነት ራሳችሁ ማለት ነው። ከኦንላይን ከምትመጡት ለሻሪጃ ቅርብ ከሆናችሁ በተለይ ሻሪጃና አጁማን ምርጥ አሪፍ የሆኑት ልብሶች ከኛ አገር ራሱ እግዚአብሔርን እዛ ያዩዋቸው ከኢትዮጵያ መጥቶ እዛ ብዙዎች ሲገዙ አጋጥሞናል። ብዙ ልብስ ሲገዙ ማለት ነው ለመሸጥ እዛ ይዞ የሚሄዱት ነጋዴዎች ብዙ አግኝተናል። ብዙ ጊዜ ያገኛለሁ እኔ። እኛ ዛሬ ብቻ አይደለም ሁሌ እንሄዳለን ማለት አንድ በወር ሳንዳ አንቀርም። ለምን ብር ይሰጠናል? አሁን እኔ ማይስማማሽ እኔ አሁን ማልፈልገውን ሻምቦ ማልፈልገውን አገዛልኝ። በቃ ብር ትሰጥና ሂዱና ግዙ። ከነ ታክሲ ትሰጠናለች። ለኔም ለጓደኛዬም አላት። እሷም ለብቻ እኔም ለብቻ ይሰጠናል። ካላስ ሄደን የፈለግነው ከገዛንም እንግዲህ ሻምቦውን ትልቅ ከገዛንም በየወሩ አያልቅም። እነሱ ግን ይሰጣሉ። አለቀም አላለቀም ወር በወር ይጠየቃሉ። ምን አለቀብሽ እንባላለን ማለት ነው እዚህ ቤት ውስጥ። እግዚአብሔር ይመስገን በእውነት። እና ይሄ ነው ያለቀብን ብለን እናገራለን። በቃ ብር ቢያንስ 250 ድራም እስከ 200 ይሰጣል። በቃ እስከ 220 ብር ይሰጣል። 20 ብሩ የታክሲ ናት። ለምን እኛ እዚሁ ከተማ ውስጥ ስለሆነን ትንሽ ነው። በእግራችን ራሱ መሄድ ይቻላል። ግን ሙቀቱ ወይኔ እናንተ ወይኔ ሙቀት የዱባይ ሙቀት መሄድ አይቻልም። እኔ ላቤን ነው በቃ እንደዚህ ተንጠፍጥፌ የገባሁት። ትንሽ ከሱቅ ውስጥ ወጣ ስንል በቃ ሙቀት ነው በጣም ማለት ነው። እኔ እውነት በጣም ነው እዚህ አገር የሚሰሩት እንዴት ነው የሚሰሩት እያልኩ በጣም አዘንኩላቸው ወንዶች እዚህ አገር የሚሰሩት ውጪ ላይ ማለት ነው። እና አንዳንዴ ይሄ ሰውዬው ደግሞ ፎቶ ልንነሳ ብለን ሽንት ቤት ውስጥ ገባን። ዝም ብሎ ይከተለናል። እኔ ለምን እንደሆነ አላቅም። ይከተለናል ከኋላችን አለ በቃ እኔ በተለይ ፎቶ ልነሳ እንደዚህ ሲል ሰውዬው ይከተለኛል። አሁንም ሲዞር ይከተለኛል። ከዛም በኋላ ልብስ ጠፍቶብሽ ነው እንደ የምፈልገሽ ነው አለ። እኔ እየቀዳው ነው ዩቲዩብ እየሰራው ነው። እንግዲህ ሰው አይቻልም ሰው መቅዳት ድንገት ከታየው ብዬ ካሜራም ያየኛል። ስልኬ ዝም ብዬ ወደፊት እንደዚህ ያልኩ ከዛ ቦርሳ ጋም ሲሄድ አሁን እዚህ ጋር መጥተዋል። እኔ ጋር ከኋላዬ ነው ያለው። አረ ሰውዬ ሂድ ይላል። እኔ ከዛ መጨረሻ ላይ እንደውም ካኔ ተከትሎ እኔ ልብሱ ጋር ሲሄድ ልብሱ ጋር ይሄዳል። እኔ እዛ ሻምቦ ጋር ሲሄድ ሻምቦ ጋር ይመጣል። ከዛ ሰውዬው አረ ፕሊዝ ሂድልኝ
አልኩትና ነገርኩ። እኔ አውቃለሁ ሂድ አልኩት። እኔ አውቃለሁ ሳይዜን ሁሉ ነገሬን አልኩ። ይሄው ገዛዝተን እዚህ ውስጥ ጨማምረን ሻምቦ አልቀረ ምን አልቀረ የሚያስፈልገንን ነገሮች ገዛዝተናል ማለት ነው። ግን አላለቀም፣ ገና ነው። ከኛ ጋር ቆዩ። ገና ነው። አለቀ ብላችሁ እንዳትሄዱ። ብዙ ነገሮች ታያላችሁ። አሁን ገና ነው። እንደውም ብዙ ነገሮች አላሳየዋችሁ አሁን ይሄው አሁን ወደ ቅባቶች ወደ ሻምቦ ያለበት ቅባት ምስማማን አሁን ይሄው መርጠን ራሳችን ማለት ነው። ይሄ ይስማማል ምን እንዳለ አንብበን ይሄ ለጸጉራችን አሪፍ ነው። ከዚህ በፊት ተቀብተን ያልሆነ ዝም ብሎ እነሱ አምጥቶ አንቀባመኛ እነሱ ያመጡት ዝም ብሎ መቀባት ነው። ይሄው ብሉ ማጂክ አለ። አሁን አበሻ ቢሆን ይሄ አሁን ብሉ ማጂክ ስንት ነው? 25 ብር ነው የሚሸጡት። ይሄ ብሉ ማጂክ አሁን እነሱ ጋር ስንት ነው? 12 ብር ነው። ይሄው ኮኮናት ቅባት አለ። ኮኮናት ቅባት ምርጥ ነው። እኔ በጣም የሚወደው ቅባት ነው። ይሄ አለኝ አልጨረስኩም። ለዛ ብዬ አልገዛኔ እና ምርጥ ነው። በቃ እዚህ ያለውና ጓደኛዬ እስቲ ያኛው ይሆናል ምናምን እያለችኝ እና ከላይ ያለው ቫዝሊን የምለው አለ አይደል ቅባት እሱ ራሱን በጣም ምርጥ ነው። እሱ የምጠቀማለሁ እኔ ለጸጉሬ ምርጥ ቅባቶች አሉ። ከነሱ ውስጥ ደግሞ መርጠን ነው የምንገዛው እኛ ራሳችን የፈለግነው የተስማማንን ማለት ለጸጉራችን ምን አይነት ፕሮቲን ውስጥ አለ ምን አይነት ለጸጉር የሚሆን ነው ወይ እኔ ጸጉር የሚጎዳ ነው ወይን ደግሞ እንደዚህ ብለን ልብሳችንም ቢሆን ይሄ ይሰፋብኛል ይሄ አይሰፋም ይሄ ይሆናል ይሄ ላይ አሁን እንደዚህ ኦንላይን ላይ ስታዩ እንደዚህ ቀጥታ ስታዩ ኦንላይን ላይ ያምራል ፍሊተር አድርጎበት ግን እናንተ ጋር ሲመጡ ደግሞ ማፊ አያምርም። ስለዚህ እሱንም እንትን ያላችሁ እያያችሁ ዝም ብላችሁ ከላይ ከምትገዙ አንዳንዴ ፍቃድ ጠይቁም ችግር አለው። ፍቃድ እኮ ሁሉም ሰው ስለምትፈሩ ነው እንጂ ይሰጣሉ። እናንተ ናችሁ በቃ ልምድ ነው ዋና። ካስለመዳችሁ ዝም ካላችሁ ዝም ነው። የምትናገሩ ከሆነ እሺ ነው። አዳር ነው እንጂ እኛ ማደር አይቻልም እንጂ ይፈቀዳል። በቃ ግን ማደር ነው እና አደርም ሲአድራንም እናቅም የትስ እናድራለን። ይሄው አያችሁ እኔ ስክራይብ ለፊታችን ደግሞ ስክራይብ ይሄንን ገዛን ይሄንን ነው የገዛነው። ይሄንን ገዝተናል። አሁን ያነሳሁት ጎልዱን ማለት ነው ወርቃማው እና እንደዚህ ነው። ይሄው ቡና መካል ገዛም ብላኝ ቡና ትወዳለች እሷ ጓደኛዬ። ይሄንን ካስካፊ በጣም በቃ አይ ላቭ ዩ ሙጭጭ ነው። ይሄው ከተናል ማስተካየታቸውን ማስተካው ሙሉ ሳሙና ደግሞ ደርዘን አንስተን ነው ውስጥ ያደረግ ነው። እዚህ ጋር ደግሞ ብስኩት ምናምን ታይ እንወፍራለን ምናምን እየተባባል ወፍረት አልፈልግም ግን እስቲ ብለን ደግሞ እናያለን። በቃ እዚህ ጋር አሁን ስታዩ በጣም ትንሽ ብር ነው ብዙ አይደለም። እዚህ ሀገር ባይዘው ትንሽ ብር ካለሽ ትኖራለሽ እንደፈለግሽ ማለት ነው። እንደፈለግሽ ነው የምትኖሪ። ይሄ ገዛሽ አሁን ይሄ ብስኩቶች ይሄ አኔ ማለት ጥርሴን በጣም ጠነቀቃለሁ። እንደዚህ ቾኮሌቶች አልበላም። እሷም እንገዛለን ብለን ደግሞ ተው ነው እዚህ ጋር አይሆንም ብለን ደግሞ እዚህ ጋር ደግሞ ኖቴላ አለ። ኖቴላ ፈለግኩ ነው። ኖቴላ እየፈለግኩ ነው። ኖቴላ ወዳለሁ ግን ጥርሴስ እላለሁ ደግሞ ተመልሼ ጥርሴን እላለሁ ደግሞ አሁን ኖቴላ አጣሁት ፈልጌ። ብስኩትም ለኔ የሚሆን እሷም ለሷ የሚሆን ፈልጋ አጣች። ግን አየን ይሄን ስናይ በቃ ውስጡ ክሬም ያለው ውስጡ ሎዝ ምናምን ያለው ናቸው። በብዛት ቾኮሌት ነክ ናቸው ሁሉ ነገሩ ደረቅ። ይሄ አቦለደኛ ሀገሩ ታውቃላችሁ አይደል? እሱን አጣ ነው። እሱን ነበረ ስንፈልግ የነበረው። እሱ ማለት ለጥርስም እንትን አይልም አለ ብዙ ጊዜ ግን ዱባይ ውስጥ አለ። እዚህ ሱቅ ላይ ፈልገን አጣን እላቸዋለሁ። ግን እየፈለግኩ ነው እስካሁን አላገኘሁትም። እሷንም ፈልግ እያልኩ እና ይሄ ይሻላል እያልኳት ነው። ይሄ ደግሞ በጣም ከባድ ነው ለጥርስ። እኔ ጥርሴን አያመኝም ግን አንዳንዴ ጣፋጭ ምናምን አታብዙ። ለምን ጥርሳቸው ለዛ ነው የሚያመው። ጥርሳችን ለዛ ነው እንደዚህ የሚሆንብን ማለት ነው። እውነት
አሁን ደግሞ ወደ አሻንጉሊቶች መጣን። አሻንጉሊቶቹን ልግዛ አለች። ታይ ምን ይሰራልሻል? አሁን እኮ ስትገቢ ይዘሽ ትገቢያለሽ እዚሁ ቤት ውስጥ ምናምን ስትለኝ ላ ታይ አልኳት እና ታዋቸው አስተወርኳት። ከዛም በኋላ እኔ ደግሞ ምን እንዳረኩ ይሁት ምን እንዳረኩ ትንሽ ጠብቁ ቆይ አስመለስኳት። እሷን አትግዢ ምን ይሰራል አልኳት። 6 ብር ናት፣ 6 ድራም ናት። እቺ ርካሽ እኮ ነው፣ እግዚአብሔር ርካሽ ነው። አሁን የኢትዮጵያ የሚሸጠው 1200 ምናምን ነው። እና ያው ቢሆንም አንድ ቢሆንም ያው ይሄንን ልግዛ እንዴ ብዬ አወጣሁት። ይሄንን ልግዛ እንዴ ብዬ አወጣሁት። መታወት መሬት ላይ አልተመቸኝም፣ መለስኩት ማለት ነው። ወይኔ በላቸው ያስቃል እኮ የኛ ነገር። በቃ እንደዚህ ብለን ፈታ ብለን ወደ ቤታችን ታክሲያችን ውስጥ ገብተን እና ተመልካቾቼ እንደዚህ ራሳችሁ ውጡና አንዳንድ ነገሮች ለእናንተ የሚሆነውን የሚያስፈልገውን ነገሮች ሸምቱ። እኛም እንደዚህ በየወሩ የርን ሸምተን እንደዚህ ፈታ ብለን እንገባለን ከጓደኛዬ ጋር። እስከዚህ ደቂቃ ስላ ተመልከታችሁኝ በጣም አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ ተባረኩልኝ። በሌላ ቪዲዮ ደግሞ እስከምንመለስ ይህን ቪዲዮ ላይክ ሰብስክራይብ ማድረግ እንዳትረሱ ፕሊዝ ፋሚሊ። አመሰግናለሁ። በዚህ ቀጥዩ ካላችሁ ደግሞ እስቲ ላይክ በዚህ ቀጥ ካላችሁ ሌላ ይዤላችሁ ቀርባለሁ። ባይ ባይ።